በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች ተወዳጆች፣ ሰላም ምሕረት ፍቅር የበዛላችሁ እግዚአብሔር ልጆች፣ ሰማያዊ የወደዳችሁ እግዚአብሔር አብ ወዶ ልጆቼ ብሎ ይጠራችሁ ዘንድ እንዲህ ያለውን ፍቅር የሰጣችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ክቡር ደም የተቀደሳችሁ የተዋጃችሁ በመንፈስ ቅዱስ የታተማችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ወደ ቅድስት ሀገር እስራኤል ለመሄድ የተዘጋጀን ነው። ለገና በዓል 10 ቀን እዛ ሀገር እንቆያለን። ጥሩ ጉዞ እናደርጋለን። ታውቃላችሁ መቼም እስራኤል ሀገር መሄድ ማለት መጽሐፋችንን የምንማረው መጽሐፍ በዓይናችን ማየት ማለት ነው። በሕይወታችን ዘመን ከምንፈጽማቸው ትልቅ ነገሮች አንዱ ነው እና ዝም ብሎ ጉዞ ብቻ አይደለም፣ ልዩ መንፈሳዊ ትርጉም አለው። ቤታችሁንም ልጆቻችሁንም ወላጆቻችሁንም መላክ የምትፈልጉ አናግሩ። 911 4013 80 እግዚአብሔር እናንተን ዘራችሁን ይባርክ። ተወዳጆች እግዚአብሔር ልጆች፣ ልቡን በእግዚአብሔር ስላበረታው ስለ እሴይ ልጅ ነው ዛሬ በሱ ሕይወት ላይ ነው የምንማረው። መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ምዕራፍ 30 ከቁጥር 1 ጀምሮ እስከ 6 ባለው ውስጥ ዳዊት ከሳኦል ፊት ሸሽቶ ባመለጠ ጊዜ ወደ ፍልስጤማውያን ሀገር ሄዶ መቀመጡን ይናገራልና ጽግላ በምትባል አካባቢ ከወታደሮቹ ከቤተሰቦቹ ከሚስቶቹ ከልጆቹ ጋር አንድ ላይ ይኖር ነበር እና ለውጊያ በወጣ ጊዜ በጽግላ ጦረኞች መጥተው ከተማይቱን አቃጥለው ሴቶችን፣ ወንዶችን፣ ሕፃናትን አንድ ላይ ሳይገድሉ ዘርፈው የዳዊትን ሚስቶች ጭምር ልጆች ጭምር አንድ ላይ ይዘው መሄዳቸውን ከሱም ውጭ ደግሞ አብረውት የተሰለፉ ተከትሎት የወጡ ወታደሮች ሕዝብ ሁሉ ቤተሰቦችን አንድ ላይ ማርከው መውሰዳቸውን እናነባለን። እንግዲህ ጀግኖች አንዳንዴ የሚማረከባቸው ነገር ይኖራል። ካልተጠነቀቁ የሚጠብቁት ነገር ከሌለ ውጭ ጀግኖች ስንሆን ቤታችንን መጠበቅ፣ ቤታችንን በደንብ አድርገን መጠንቀቅ አለብን። ቤታችን ምንድን ነው የጎደለው? ልጆቻችን ቤት ስነልቦና ልብ ውስጥ ምን አለ? ይህንን ሁሌ መጠየቅ አለብን እና በተለይ ደግሞ ደፈር ብለን ስለ ሰማያዊ ነገር ስለ መለኮታዊ ጉዳይ በእግዚአብሔር ስለተወደዱ በእግዚአብሔር በክርስቶስ መስቀል ስለተወደዱ እግዚአብሔር ፍቅር ስለሰጣቸው ይህንን እንዲያውቁ ለልጆቻችን መንገድ ይጠብቃቸዋል። ያው የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ሮጦ ወደሱ ያመልጣል። ልጆቻችን የሚጠበቁት በወላጆቻቸው ክንድ አለመሆኑን እንዲያውቁ ያስፈልጋል። እኛ ልክ የሌለውን እንክብካቤ እናደርግላቸውና አንድ ቀን ዞር ስንል የሚነጥቃቸው ሊመጣ ይችላል። ስለዚህ ሁልጊዜም ቢሆን እኛም ባንኖር በታማኙ ጌታ አደራ ልንሰጣቸው ይገባል። ልባቸው ውስጥ ልንከትላቸው ይገባል። እኛ የገባንን ፍቅር የተደረገልንን ነገር ያለ ምንም መሸራረፍ በግልጽ ልንነግራቸው ይገባል። ዳዊት ቤተሰቦቹን ጥሎ ለውጊያ በሄደበት ነው እንግዲህ ቤተሰቦቹ የተወሰዱበትና በኋላ ሲመለስ የጠበቀው እሳት ነበረ እና እስቲ ላንብብላችሁ። አንደኛ ሳሙኤል ምዕራፍ 30 ቁጥር 6 ላይ ስለ ወንዶች ስለ ሴቶችም ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ያው ሲመለሱ ታውቃላችሁ የልጅ ነገር፣ የሚስት ነገር፣ የቤተሰብ ነገር ምን እንደሆነ ጀግኖቹ ሁሉ ተቆጡ እና ዳዊትን መግደል አለብን ብለው አሰቡ። ምክንያቱም ዳዊት ነው ይዟቸው ለጦር ሜዳ ሄደው ከሀገራችን አስወጥቶን እቅድ የሌለው ውጊያ ያስጀምሮ ቤተሰቦቻችንን አስወሰደብን ብለው በዳዊት ላይ ተቆጡ እና በዳዊት ፊት ሞት፣ ቁጣ፣ በህዝብ በሚወደው ህዝብ መከዳት፣ ቁጣ፣ ንዴት፣ ይህንን መቆጣጠር ከባድ ነበር እና ከባድ በሆነ ሁኔታ ውስጥ እንዴት ዳዊት እግዚአብሔር እንደሚጠቀምበት ነው የምትመለከቱት። እና ተጨነቀ ይላል። ከፊል ሰውነቱ ተጨነቀች። ሰው ነፍስና ስጋ ስለሆነ ስጋው ሁልጊዜ በሚያየው ነው የሚጨነቀው። በምናየው እንወሰዳለን። በምናየው አንድ አዲስ መዝሙር እየሰራሁት ያለሁት አለ። በሚያልፈው እንዳልወሰድ በሚቀረው ይላልና የሚያልፈው ይወስደዋል የሰው ልጅ ልብ። የሚበርደው ሰዓት፣ የሚጠፋው ሰዓት፣ ጸጥ የሚለው አውሎ ነፋስ የሰው ልጅ ልብ ይወስደዋል። እነ ፊልጶስ፣ እነ ናትናኤል፣ እነ ጴጥሮስ
ገሊላ ባህር ላይ እንደዚህ ነው የሆኑት። አጠገባቸው ጌታ ኢየሱስ ተኝቶ የተነሳው አውሎ ነፋስ ልባቸውን ወሰደው። ስጋ ተው ካላሉት ልክ የለውም፣ ይዞን ነው የሚሄደው። ስጋ እንደ ደራሽ ጎርፍ ነው። ካልተቆጣጠሩት፣ መያዣ ካላበጁለት ይዞን ጠርጎ ነው የሚወስደን። እና እነዚህ ሰዎች ከጌታ ጋር ተቀምጠው እሱ እያለ አጠገባቸው የሚሞቱ መሰላቸው፣ የሚጠፉ መሰላቸው። ከዛም በላይ ደግሞ ስጋቸው መልእክት ያመጣላቸዋል። ግድ የሌለው መሪ እንዳላቸው፣ ግድ የለሽ ኢየሱስ እንዳለ አጠገባቸው እንዲሰማቸው ሁሉ አደረጋቸው። ስሜታቸውንም ደግሞ ተናገሩ። በእርግጥም አምነው ነበር እንደዚህ ብለው፣ እምነታቸውንም አልደበቁም። ስንጠፋ የማይገድ ሆይ ተነስ አሉት እና ሰው ሰውነቱን ስጋውን ካልተቆጣጠረ መንፈስ ቅዱስ እንዲገዛው እንዲቆጣጠሩ ልጓም እንዲያበጅለት ካላደረገ ከፊሉ ሰውነቱ ፈሪ፣ ከፊል ሰውነቱ ደግሞ ደፋርና አማኝ ሊሆን ይችላል። ዳዊት በሰዎቹ ሁኔታ ተቆጣ፣ ተጨነቀ ይልና ግን በእግዚአብሔር ልቦና በረታ። ወደ ሰዎቹ ሲመለከት አስጨናቂ ነበር። ዛቻቸው፣ ቁጣቸው፣ እንገላሃለን ብለው ድንጋይ መጨበጣቸውን ሲመለከት በእርግጥም የሚተዉት አልመሰለውም። ስለዚህ የሚሞት ነው የመሰለው። ተጨነቀ። እንግዲህ ለምን ተጨነቃችሁ አንባልም። ተጨንቀን እናውቃለን፣ እንጨነቅም እንችላለን። ግን ሁልጊዜ የሚሻለው በእግዚአብሔር ላይ ልብ ማበርታት ነው። የመልእክቱ ዋና ጭብጥ መጽሐፉ ላይ መጽሐፉ ይሄ ነው። ዳዊት እንደተጨነቀው አልሆነበትም። የፂግላ ሰዎች አልገደሉትም ዳዊት፣ በድንጋይም አልወረወሩበትም። ምክንያቱም የሚጠብቀው አይተኛምና፣ ልቡን ያበረታለት እግዚአብሔር አዳኝ ነውና፣ ማዳን ይችላልና። ከተወረወረ ከተሰነዘረ ያድናል። ከቁጣ ከሰው ከአንደበት ክርክር ያድናል። በላባዎቹ ይጋርዳል፣ በክንፎቹም በታች መተማመኛ ይሆናል። ዳዊት ሰውነቱ ስጋው ቢጨነቅም መንፈሱ ግን በእግዚአብሔር ላይ በረታ። ልቡ በእግዚአብሔር ላይ በረታ። ልብ እምነትን ይወክላል። ያንን መንገድ፣ ያንን ቃል፣ ያንን ቅባት፣ ያንን ተስፋ አሰበ። አያችሁ፣ በቤተልሔም ተራሮች ላይ ለእስራኤል እንዲነግስ ተቀብቷል። እግዚአብሔር አዋቂ ነው። ለእስራኤል የሚነግስን ሰው በፍልስጤማውያን ምድር ባሮች አይገሉትም። ቃሉ ጠበቀው፣ ተስፋው ጠበቀው። ተስፋው ጠበቀው። እግዚአብሔር ልጆች የታመነ ተስፋው ጠበቀው። ስለዚህ ሁልጊዜም ቢሆን ሰውነታችን እንዲያም እንዲህም ሊያስብ ይችላል። ብዙ ነገር ሊያስብ ይችላል። ብዙ ነገር አንድ ነገር ሲጎድልን ብዙ ጉድለቶቻችንን ያሳየናል። አንድ ነገር አልበቃ ሲለን ነገሮች ሁሉ እንደማይበቁ ይነግረናል። ሰውነታችን፣ ስጋችን አንድ ሰው ሲያስፈራራ ምድር ሁሉ ጠላት የሆነብን ይመስለናል። ስጋችን፣ ሰውነታችን አንድ ሰው ትኩረት ካልሰጠን ሰው ሁሉ ጠላን ይመስለናል። ለስጋችን ፊት መስጠት አይገባም። ደግሞም መንፈሳችንን፣ እምነታችንን ይቃወማል ስጋ። ሐዋርያ ጳውሎስ ስጋ በመንፈስ ላይ፣ መንፈስን በስጋ ላይ ይነሳል ይላል። የዳዊት ሰውነት በሁለቱ ነገሮች ውጊያ ውስጥ ነበረ። ልቡ በእግዚአብሔር ላይ ትበረታለች፣ ስጋው ግን ታነዋውጠዋለች። እና ስጋ በመንፈስ ላይ ሲነሳ ያንተ አምላክ አድነህ ይለዋል። መንፈስን የታለ ያንተ እግዚአብሔር ይለዋል። የታለ ይለዋል። በጣም ትልልቆቹን ብርቶቹን ቅዱሳን በዚህ መንገድ ፈትኗቸዋል ስጋ። ሐዋርያ ጳውሎስ በአውራቂስ ነፋስ በተመቱ ጊዜ በትልቅ ጀልባ ላይ ሆኖ እንተርፋለን የሚል ተስፋችን ተሟጠጠ ነው የሚለው። በሮም እግዚአብሔር ቃል እንደሚናገር ተስፋ የተነገረው ሐዋርያ ጳውሎስ የአውሎ ነፋሱ 15 ቀን ሙሉ ሰማይን ሳያዩ በውሃ አውሎ ነፋስ በተመቱ ጊዜ ይገርማቸዋል። ተስፋ ቆርጠን ነበር አለ።
ስጋ ሲበረታ የእግዚአብሔርን ተስፋ ያስረሳል፣ አለኝታነቱን ያስረሳል። እኔ እንዲህ አደርግልሃለሁ ብሎ ተስፋ ነግሮ መንገድ ላይ ያስቆመሃል። ዘርህን እንደ ሰማይ ከዋክብት አበዛዋለሁ ተብላ ሳራ ተነግሯት፣ ስጋዋ ግን አሸነፋት። ግማሽ ላይ እኔን እግዚአብሔር ዘጋኝ አለች። እግዚአብሔር የሚከፍት እንደሆነ የትውልድ እናት እንደሆነች የእስራኤል እናት እንደሆነች ነግሯት፣ መንገድ ላይ ግን ደከማት ሳራ። ስለዚህ የራሷን መንገድ ተጠቀመች። ለባሏ ወስዳ ባሪያዋን ሰጠች። በህይወቷ ውስጥ ፈተናን ጋበዘች። ጾርን፣ ቀስትን አመጣች። በኑሯ ውስጥ ተወጋች ሳራ በገዛ ምርጫዋና ውሳኔ፣ በችኩልነቷ፣ ስጋዋን በማዳመጧ። ዛሬም ሳራ አለች በየቤቱ የእግዚአብሔርን ተስፋ መጠበቅ የሚከብዳት። እግዚአብሔር በመከራ ጊዜ እውነት የማይመስላት፣ በመከራው ጊዜ እግዚአብሔር እውነት የማይመስለው የሚጨነቅ ሰውነት ያለው ብዙ ዳዊት አለ ዛሬ በየቤቱ። ደግሞ እንደገና ልብን በእግዚአብሔር አበርትቶ ያንን መንፈስ መዋጋት ይቻላል። የዳዊት ትልቁ ነገሩ ምንድነው? ልቡን በእግዚአብሔር ላይ አበረታ። ጫናዎቹ ብዙ ነበሩ። ህዝቡ ይጮሃል፣ ልቡ ይጮሃል። ልጆቹ የተወሰዱት፣ ሚስቶቹ የተወሰዱት፣ ከውስጡም ከውስጡም ከተከበበበት ከበባ መካከል የለም እግዚአብሔር አለልኛል። እግዚአብሔር ደስ ይለዋል እንደዚህ ሲታመኑ፣ በመከራ ላይ ሲታመኑበት፣ አስጨናቂ በሆነ ሁኔታዎች ሲታመኑበት፣ በሞት ጥላ መካከል ሲታመኑበት አምላካችን ደስ ይለዋል። ያለ እምነት ማንም እግዚአብሔር ደስ ሊያሰኝ አይችልም ተብሎ ተጽፏል። ልቡ በረታ። ልባችሁ ይበርታ። ምን እንደሆናችሁ አላውቅም፣ እግዚአብሔር ግን ያውቃል። ልባችሁ ይበርታ። የምትሰሙት ያስጨንቃችሁ፣ የምታዩት ያስጨንቃችሁ፣ የገጠማችሁ ያስጨንቃችሁ፣ ያስፈራራችሁም ያስጨንቃችሁ፣ ልባችሁ እግዚአብሔር ላይ ይበርታ። ስጋታችሁም አስጨንቃችሁ፣ ህመማችሁም አስጨንቃችሁ፣ ህመም የሚባል ነገር ቤታችሁ መጥቶ ከሆነ ውለታችሁ አስጨንቃችሁ፣ ዕዳችሁም አስጨንቃችሁ፣ ልባችሁም በእግዚአብሔር አበርቱ። እነዚህ ነገሮች ሁሉ እናንተ ላይ ድንጋይ ሊያነሱ ይችላሉ። በፍጹም ልባችሁን በእግዚአብሔር ላይ አበርቱ። ፍጻሜው እጅግ ያማረ ይሆናል። ምስጋና ይሆንላችኋል። ዳዊት ይህን ሁሉ ቁጣ ማዕበል አሳልፎ ሚስቶቹን ልጆቹን ማርኮ ምርኮ አምጥቶ አድርጎ በድል በክብር ተመለሰ። ልቡን የጣለበት እግዚአብሔር ረዳው። የት አለህ አንተ ጣልከኝ አንተ ብሎ ቢሆን አልቆለት ነበር። ይህንም ታሪክ አናገኘውም ነበር። አትሸነፉ። በስሜታችን በወከታችን በሚገጥመን በምናየው በምንሰማው አትሸነፉ። ሁሉን የሚችል አምላክ እግዚአብሔር አለ። ብዙ ጋኔን እንዳለባት የተነገራት አንዲት ሴት አግኝቼ ነበር። አንድ ቤተክርስቲያን ላገለግል ሄጄ ስጠመቅ ብዙ ጋኔን እንዳለባት ሰው ተነገ ጮኩኝ፣ ብዙ ጮኩኝ አለችኝና ከዛ በኋላ ምን አለች? ግን አለች እኔ እኮ እግዚአብሔር ቤተ መቅደስ ነኝ። ይህን የጌታ እኮ እኔ ውስጥ የሚያደርገው ጌታ እኮ በሁሉ ላይ ስልጣን አለው። ለቀው ይወጣሉ፣ ስልጣን የላቸውም በእኔ ላይ አለች። ያቺ ሴት ፍጹም ጤና ነው የምትሆነው። ልቧን በእግዚአብሔር ላይ አበረታች። ተወዳጆች እግዚአብሔር ጸጋ ይደግፋችሁ፣ ልባችሁን በስሙ አበርቱ። ብዙ በረከት ያለው አምላካችን እግዚአብሔር ሁላችንን ይባርክ። እግዚአብሔር ቸርነት እናታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ቶፕ ላይ ኮሜንትና ላይክ አድርጋችሁ ስለምትወዱ እግዚአብሔር ዘራችሁን ይባርክ። ማሳሰቢያዬን አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም